በሀገራችን ኢትዮጵያ በአንድ አስደንጋጭ ጥቃት በርካቶች መገደላቸው ተሰምቷል። በዕለቱ የሚዳሰስ አበይት ጉዳይ ነው። የጠቅላይ ሚኒስትሩን ጉዳይ በሚመለከት ትላንት የተሰማው መረጃ በርካቶችን ሲያነጋግር ከዋለ በኋላ ደግሞ ተጨማሪ መረጃ አመሻሹን ተሰምቷል። ጠቅላይ ሚኒስትሩ ወደ ህዋ ሊጓዙ ነው በሚለው ጉዳይ ዙሪያ ነው ተጨማሪ ዝርዝር አነጋጋሪ መረጃ የተሰማው። ይህንንም ታደምጣላችሁ። ከወደ ባህር ዳር አንድ አሳሳቢ የሆነ ዜና ተሰምቷል። በከተማዋ በሚገኘው ኤርፖርት ውስጥ ሀገር ጉድ ያሰኘ ተግባር እየተፈጸመ ይገኛል። በዕለቱ የሚዳሰስ ሌላ አበይት ወሬ ነው። ጠቅላይ ሚኒስትሩ አብይ አህመድ ወደ አውሮፓ እንደተጓዙም ተሰምቷል። ቀዳሚ መዳረሻቸውንም ፈረንሳይ እንዳደረጉ ጭምር ነው የተዘገበው። ይህንንም ታደምጣላችሁ። እስከ ፍጻሜው አብራችሁን ቆዩ። ወደ ዝርዝር መረጃዎቹ ሳሻግራችሁ ከአሳዛኙ መረጃ ነው የሚጀምረው። በአንድ አስደንጋጭ ጥቃት በርካቶች መገደላቸው ተሰማ። በቤኒሻንጉል ጉሙዝ ክልል ካማሺ ዞን ከኦሮሚያ ክልል ጋር በሚጎራበትበት ቀበሌ ታጣቂዎች ባደረሱት ጥቃት 6 ሕፃናትን ጨምሮ ቢያንስ 16 ሰዎች ስለመገደላቸው ሰምተናል። ከ14 በላይ ሰዎች ቆስለዋልም ነው የተባለው በጥቃቱ። የክልሉ ሰላምና ጸጥታ ቢሮ እንደዚሁም ነዋሪዎች በቀበሌው ለተፈጸመው ጥቃት ሸኔ ሲሉ የጠሩትን አካል ተጠያቂ እንዳደረጉ ነው የተዘገበው። ታጣቂዎች በቤኒሻንጉል ጉሙዝ ክልል ምዥጋ ወረዳ ወደሚገኘው አንገር ሜጢ ቀበሌ በመግባት ጥቃት የፈጸሙት ዕለተ ረቡዕ ግንቦት 13 ዓመተ ምህረት ስለመሆኑ የተሰማ ሲሆን ታጣቂዎቹ ወደ ቀበሌው ነዋሪዎች ቤቶች በመግባት ተኩስ ስለመክፈታቸውም ከነዋሪዎቹ ተነግሯል። ያለምንም ነገር ያለምንም ግጭት 12 ሰዓት ላይ ነው መተው ሰው መጨፍጨፍ የጀመሩት ብለዋል ምስክሮች። ቤተሰቦቻቸው የተገደሉባቸው ሌላ ነዋሪ በበኩላቸው ንጋት ላይ የጀመረው ጥቃት ቀኑን ሙሉ ስለመዝለቁም ነው የተናገሩት። እንደ ነዋሪዎቹ ገለጻ ከተገደሉት ሰዎች መካከል 6ቱ ዕድሜያቸው ከ2 እስከ 14 የተገመቱ ሕፃናት ናቸው። ከሞቱ ሰዎች መካከል ሌሎች 6ቱ ደግሞ ሴቶች ስለመሆናቸው አስረድተዋል። የጥቃቱ ሰለባ ቤተሰብ የሆኑ ነዋሪ ከተገደሉት ሕፃናት መካከል 3ቱ የልጅ ልጆቻቸው እንደሆኑ፣ ቀሪዎቹ 3ቱ ደግሞ የወንድማቸው ልጆች እንደሆኑ ተናግረዋል። 3ቱ የልጅ ልጆቻቸው የ2 የ3ና የ12 ዓመት ሴት ልጆች እንደሆኑም ገልጸዋል። የወንድማቸው ባለቤትና ልጆች መገደላቸውንም አክለዋል። ታጣቂዎቹ በፈጸሙት በዚሁ ጥቃት 14 የቀበሌው ነዋሪዎች ስለመቁሰላቸው የሚናገሩት ነዋሪዎቹ አመሻሽ ላይ የሀገር መከላከያ ሰራዊት ትላንቱን ወደ አካባቢው ከገባ በኋላ ከሁለቱ በቀር ሌሎቹ ወደ ሕክምና ስለመወሰዳቸውም ተናግረዋል። ሌላኛው ነዋሪ አንድ ሰው ለሕክምና ከተወሰደ በኋላ ሕይወቱ ስለማለፉ የጠቀሱ ሲሆን በተጨማሪም ታጣቂዎቹ ቤቶችንና ሞተር ሳይክሎችን ማቃጠላቸውን እንደዚሁም የነዋሪዎችን እንስሳት ነድተው መውሰዳቸውንም ገልጸዋል። የቀበሌዋ ነዋሪዎች ጥቃቱን በመሸሽ ጫካ ውስጥ ተጠልለው እንደሚገኙም ነው የተነገረው። የቤኒሻንጉል ጉሙዝ ክልል ምክር ቤት አባልና በክልሉ የታላቁ ህዳሴ ግድብ ግንባታ ህዝባዊ ተሳትፎ ማስተባበሪያ ምክር ቤት ጽሕፈት ቤት ዋና ዳይሬክተር የሆኑት አቶ ለሜሳ በቀበሌው በተፈጸመው ጥቃት 16 ሰዎች መገደላቸውንና 4 ነዋሪዎች መቁሰላቸውን ገልጸዋል። ከተገደሉት መካከል በርካታዎቹ ሕፃናትና ሴቶች ስለመሆናቸውም አክለዋል። የምክር ቤት አባሉ አክለውም አንድ ሙሉ ቤተሰብ ነው የጨረሱት፣ ሁለተኛ ቤተሰብ ደግሞ ባለቤቱ ወንድየው ብቻ ነው የተረፈው፣ ሙሉ ልጆቹ ሴቶቹን ጨምሮ አልቀዋል ሲሉ ስለደረሰው ጥቃት ተናግረዋል። ምዥጋ ወረዳ ከኦሮሚያ ክልል ምስራቅ ወለጋ ዞን 3 ወረዳዎች ጋር እንደሚዋሰን የሚያስረዱት የምክር ቤት አባሉ አቶ ለሜሳ ምዥጋ ወረዳ ውስጥ ካሉ 12 ቀበሌዎች አንገር ሜጤ የሚባለው ቀበሌ ኦሮሚያ ጫፍ ላይ እንደምትገኝ በመግለጽ የ2 ኪሎ ሜትር ልዩነት ያለው ከመሆኑ አንጻር በሸኔ ተደጋጋሚ ጥቃት እንደሚደርስበትም ተናግረዋል። ታጣቂዎቹ ባለፈው ሚያዝያ ወር ውስጥ ሌሎች 2 ጥቃቶችን ፈጽመው ነዋሪዎችን መግደላቸውንም አስታውሰዋል። የቤኒሻንጉል ጉሙዝ ክልል ሰላም ግንባታና ጸጥታ ቢሮ ኃላፊ አቶ ቢኒያም መንገሻ ጥቃቱ መፈጸሙን ያረጋገጡ ሲሆን በቀበሌው የተፈጸመው የተለመደ የታጣቂ ጥቃት መሆኑን የተናገሩት አቶ ቢኒያም የደረሰው ጉዳት መጠን ስላልተረጋገጠ ቁጥሩን እርግጠኛ መሆን አንችልም ብለዋል። የደረሰውን ጉዳት ለመለየት ማጣራት እየተደረገ መሆኑን የገለጹ ሲሆን ጥቃቱን የፈጸሙት የትኞቹ ታጣቂዎች እንደሆኑ ጥያቄ ቀርቦላቸው ኃላፊው የሸኔ ታጣቂዎች ናቸው ሲሉ መልሰዋል። ወደ ሌላ መረጃ ላሻግራችሁ። ከጠቅላይ ሚኒስትር አብይ አህመድ ጋር የተያያዙ መረጃዎችን ማደርሳችሁ። ጠቅላይ ሚኒስትሩ አብይ አህመድ ወደ አውሮፓ እንደተጓዙ ሰምተናል። ቀዳሚ መዳረሻቸው ፈረንሳይ ሆኗል። ከ4 ወራት ገደማ በፊት ማክሮን አዲስ አበባ ላይ የሰዓታት ቆይታ አድርገው ኢዮቤልዩ ቤተመንግስትን ጎብኝተውና መርቀው መመለሳቸው የሚታወስ ነው።
የመጀመሪያው የጠቅላይ ሚኒስትር አብይ አህመድ መዳረሻ ፈረንሳይ መሆኗ የተነገረ ሲሆን በዚያም ከፈረንሳዩ ፕሬዝዳንት ኢማኑኤል ማክሮን ጋር የሚመክሩ ስለመሆኑ ተነግሯል። ጠቅላይ ሚኒስትሩ ስልጣን ከያዙ በኋላ ጥቅምት ወር ላይ 2011 ገደማ በፈረንጆቹ አቆጣጠር 2019 ወደ ፈረንሳይ አምርተው የነበረ መሆኑ የሚታወስ ሲሆን የፈረንሳዩ ፕሬዝዳንት ኢማኑኤል ማክሮንም ለ2 ጊዜያት ያህል ወደ ኢትዮጵያ አቅንተዋል። ማክሮን በአውሮፓውያን አቆጣጠር በ2019 በኢትዮጵያ ባደረጉት ጉብኝት ፈረንሳይ የላሊበላ ውቅር አብያተ ክርስቲያናትን መልሶ ለማቋቋም ድጋፍ እንደምታደርግ በተጨማሪም በብሔራዊ ቤተመንግስቱ እድሳት ጉዳይም አገሪቱ ተጨማሪ ድጋፍን እንደምታደርግ ተናግረው ነበር። ፈረንሳይ የኢትዮጵያ መንግስት በባህር ኃይል ማቋቋም ስራዎች ውስጥ ያለውን እንቅስቃሴ ድጋፍ በምታደርግበት ሁኔታ ላይ ሲመከርም እንደነበር መረጃዎች ያመለክታሉ። ሆኖም የሰሜኑ ጦርነት ከተቀሰቀሰ በኋላ ፈረንሳይ የገባችውን ቃል በማጠፍ ዘወር ብላ ነበር። ከፕሪቶሪያው ስምምነት በኋላ ነገሮች መስመር የያዙ ቢመስሉም ከፈረንሳይ በኩል እስካሁን አዲስ ነገር የለም። ምናልባት የአብይ የፈረንሳይ ጉዞ ከቀይ ባህርና ቀጠናዊ ከሆኑ ጉዳዮች ጋር ሊያያዝ የሚችልበት እድል ሰፊ መሆኑ እየተነገረ ነው። የሆነ ሆኖ ጠቅላይ ሚኒስትሩ ምሽቱን ፈረንሳይ የገቡ ሲሆን ከፈረንሳዩ ፕሬዝዳንት ኢማኑኤል ማክሮን ጋር ተገናኝተው ስለመወያየታቸውም ተነግሯል። አብይ በፈረንሳይ ለተደረገላቸው አቀባበልና በታህሳስ ወር በአዲስ አበባ ከነበረው ውይይት ቀጥሎ በትላንትናው ዕለት ስለተካሄደው ውይይትም አመስግነዋል ነው የተባለው። ከፈረንሳይ በመቀጠል ጠቅላይ ሚኒስትሩ ወደ ጣሊያንና ጀርመን ያመራሉ ተብሎም ይጠበቃል። ከጠቅላይ ሚኒስትሩ ጋር በተያያዘ ትላንቱን ወደ ህዋ ሊመጥቁ ነው፣ በዛም የሰላም ንግግርን ሊያሰሙ ነው ስለመባሉ የተነገረው ነገር በርካቶች የተቀባበሉት ነበር። ጋዜጠኛው ኤልያስ መሰረት ነበረ ነገሩን የተናገረው። ታዲያ ይህንኑ የሚያጠናክር ተጨማሪ መረጃ ዛሬ ተሰምቷል። አቡዳቢ ናት አሉ የጠቅላይ ሚኒስትር አብይን የጠፈር ጉዞ ስፖንሰር የምታደርገው። ምሽቱን በወጣው በዚሁ አነጋጋሪ ዘገባ ላይ ሌሎች ተጨማሪ መረጃዎች እየተሰሙ ይገኛሉ። በጦር መሳሪያ አቅርቦቱም በልማት ስራ እንቅስቃሴውም ለአብይ በእጅጉ ቅርብ እንደሆኑ የሚነገርላቸው የተባበሩት አረብ ኤምሬቶቹ ፕሬዝዳንት መሐመድ ቤን ዛይድ አል ናህያን አሁን ደግሞ ጠቅላይ ሚኒስትር አብይ አህመድን ወደ ጠፈር ለመላክ ከፍተኛ መጠን ያለው ገንዘብ በብር ሲሰላ ከ1 ቢሊዮን ብር በላይ የሚሆን ነዋይ ወጪ ለማድረግ መሰናዳታቸው ተዘገበ። በዓለም ታሪክ ወደ ጠፈር ስፔስ የተጓዙ ሰዎች ቁጥር 721 እንደሆነ የታሪክ ድርሳናት ያሳያሉ። ከነዚህ ውስጥ አብዛኞቹ የጠፈር ተመራማሪዎች ሲሆኑ ከቅርብ ዓመታት ወዲህ ግን ጥቂት ሰዎች ከፍተኛ ገንዘብ በመክፈል የዝቅተኛው ንፍቀ ክበብ የጠፈር ጉብኝትን አድርገዋል። ከሰሞኑ ግን በዓለም ታሪክ ለመጀመሪያ ጊዜ የአንድ ሀገር መሪ ወደ ጠፈር ሊጓዝ ሰፊ እንቅስቃሴ እየተደረገ ነው። መንገደኛውም ጠቅላይ ሚኒስትሩ አብይ አህመድ ናቸው እየተባለ ነው። በኤምሬቶች የሚገኙ ምንጮችን በመጥቀስ መሰረት ሚዲያ ባወጣው ተጨማሪ ዘገባ ጠቅላይ ሚኒስትሩ ወደ ጠፈር የመጓዛቸው ዓላማ በርካታ ግቦችን አካቷል ያለ ሲሆን ከነዚህ መካከልም የሰላምና የአንድነት መልእክት ለዓለም ብሎም ለኢትዮጵያውያን ማስተላለፍ፣ እንደዚሁም ወጣቶች ወደ ቴክኖሎጂ ዘርፍ እንዲሳቡና እንዲነሳሱ ለማድረግ ታስቧል ሲል አስነብቧል። ውይይቱ በኢትዮጵያ መንግስት እንደዚሁም በተባበሩት አረብ ኤምሬቶች በኩል በስፋት ንግግር እየተደረገበት እንዳለ የተነገረ ሲሆን በተለይ ከጠፈር ላይ ሆኖ ለዓለም ሕዝብ መልእክት ማስተላለፍ የእቅዱ ዋና ግብ ነው። ፕሮጀክት ኤክስ የሚል ስም ተሰጥቶት እየተሰራበት እንደሆነ የሚነገርለት ይህ የጠፈር ጉዞ ወጪው በተባበሩት አረብ ኤምሬቶች የሚሸፈን መሆኑም በዘገባው ተመላክቷል። ወደ ጠፈር የሚደረግ ጉዞ ለአንድ ሰው በትንሹ $250,000 ከፍተኛው $55 ሚሊዮን ድረስ ሊደርስ እንደሚችል መረጃዎች ይጠቁማሉ። ጠቅላይ ሚኒስትሩ አብይ አህመድ ሊጓዙ እቅድ የያዙት ከንፍቀ ክበብ ውጪ ወደ ዓለም አቀፉ የጠፈር ማዕከል ኢንተርናሽናል ስፔስ ስቴሽን እንደሆነ የታወቀ ሲሆን ወጪውም ከላይ እንደተጠቀሰው በአንድ ሰው እስከ $55 ሚሊዮን እንደሚደርስና በኤምሬቶች እንደሚሸፈን ታውቋል። አንድ ሌላ የስፔስ ባለሙያ ግን የጉብኝቱ አይነት ሉናር የሚባለው እንደሆነ ሲገልጽ ይህም ጨረቃ ላይ ሳይታረፍ ዙሪያውን በመሄድ የሚደረግ ጉዞ ሊሆን እንደሚችል ጠቁመዋል። የተባበሩት አረብ ኤምሬትስ የዛሬ 6 ዓመት ገደማ ሐዛ አልማንሱሪ የተባለ ዜጋዋን ወደ ጠፈር ልካ ነበረ። ከዛ ወዲህም ከአሜሪካዊ የጠፈር ድርጅት ናሳ ጋር በመተባበር በመጪው የፈረንጆቹ ዓመት 2026 ላይ ሰው ወደ ጨረቃ ለመላክ እየተዘጋጀች መሆኑን መረጃዎች ይጠቁማሉ። ከጉዞ ጋር በተገናኘ ሂደቱን ተከታትለው እንዲያስፈጽሙ ቢያንስ 5 የሚሆኑ የመንግስት ኃላፊዎች የቤት ሥራ እንደተሰጣቸውና ይህም የቤት ሥራ እስከ ሐምሌ 2017 ዓ.ም ድረስ ንግግሮችን በመጨረስ ከመስከረም በኋላ ጉዞ እንዲከናወን መታሰቡ ነው የተሰማው። ነገር ግን ጠቅላይ ሚኒስትሩ ወደ ጠፈር ከመጓዛቸው በፊት ለበርካታ ወራት ልምምድና የጤና ሁኔታ ክትትል ማድረግ እንደሚጠበቅባቸው
ተነግሯቸዋልም ተብሏል። በመጨረሻም ከወደ ባህር ዳር አንድ አሳሳቢ የሆነ ዜና ተሰምቷል። በከተማዋ በሚገኘው ኤርፖርት ውስጥ አገር ጉድ ያስባለ ተግባር እየተፈጸመ ይገኛል ተባለ። የባህር ዳር ኤርፖርት ሰራተኞች የትኬት ዋጋ ጭማሪና የሐሰት ስም ትኬት ሽያጭ ከሰሞኑ ተጋልጧል። በአውቶቡስ መናኸሪያዎች፣ በባቡር ጣቢያዎች ወይም በታክሲ ተራዎች አካባቢ ዝርፊያ ሲፈጸም ብዙ ጊዜ የሚሰማ ሲሆን በባህር ዳር ኤርፖርት እየሆነ ያለው ግን ብዙዎችን አስገርሟል። በአየር ማረፊያው እየተስተዋለ ያለው የአውሮፕላን ትኬት ስርቆት መነጋገሪያም ሆኗል። በባህር ዳር ኤርፖርት ውስጥ የሚሰሩ ጥቂት ሰራተኞች በሕገ ወጥ መንገድ የአውሮፕላን ትኬቶችን በከፍተኛ ዋጋ እየሸጡ መሆኑን የተዘገበው። በተለይም ወደ አዲስ አበባ የሚደረገውና በግምት 4500 ብር የሚሸጠው ትኬት እስከ 10000 ብር እየተሸጠ ስለመሆኑ ተነግሯል። ምንጮች እንደገለጹት እነዚህ ሰራተኞች ትኬቶችን በውድ ዋጋ ለመሸጥ ሲሉ ወይ ሌላ ተጓዥ እንዳይሄድ በማድረግ አለበለዚያም በሌላ ሰው ስም ትኬት በማዘጋጀትና ትኬት አግኝቻለሁ በሚል ለሚፈልጉት ተጓዦች እየሸጡ ነው። ይህ ተግባር በሕግ የሚያስጠይቅ ከመሆኑም በላይ ተጓዦችን ከፍተኛ በሆነ የገንዘብ ኪሳራ ላይ እየጣለ ይገኛል። ከዚህ በላይም በሐሰተኛ ስም የተዘጋጁ ትኬቶች ለደህንነት ችግር ሊያጋልጡ እንደሚችሉ ስጋት እየተሰማ ነው። የባህር ዳር ኤርፖርት አስተዳደርና የኢትዮጵያ አየር መንገድ ይህንን ጉዳይ በአስቸኳይ መርምረው ተገቢውን እርምጃ ይወስዱ ዘንድ ተጠይቋል። ነገሩ እንዲህ ነው። አሁን ከአዲስ አበባ ወደ ባህር ዳርና ሌሎች ከተሞች ለመሄድ ዜጎች አቅማቸው ባይፈቅድ እንኳን አውሮፕላንን ይመርጣሉ። ምክንያታቸው ደግሞ በመንገድ ላይ የተባባሰውን የእገታ ወንጀል ለማምለጥ ነው። ከአዲስ አበባ ወደ ባህር ዳር ከተማ ለመሄድ በዕለቱ ትኬት ማግኘት ቀላል ነው። በአንጻሩ ከባህር ዳር ወደ አዲስ አበባ ለመምጣት ቢያንስ የ5 ቀን ወረፋ አለ ነው የሚባለው። የመሰረት ሚዲያ ዘገባ እንደሚያሳየው ባህር ዳር በላይ ዘለቀ አየር ማረፊያ ላይ የሚሰሩ አንዳንድ ግለሰቦች በአሳዛኝ የትኬት ዝርፊያ ላይ ተሰማርተው ይገኛሉ። አንድ ባለ ታሪክ ለዘገባ ምንጩ በቦታው ተገኝቶ የታዘበውን እንደሚከተለው ነው የነገረው። እኔ ከ25 ዓመት በላይ የኢትዮጵያ አየር መንገድ ተጠቃሚ ነኝ። በዚህም ደስተኛ ነኝ፣ እኮራለሁም። ሰሞኑን ወደ ባህር ዳር አስቀድሜ በቆረጥኩት የደርሶ መልስ ትኬት የቤተሰብ ፕሮግራም ላይ ለመካፈል ተጉዤ ነበረ። ከፕሮግራሙ በኋላ ዘመዶቼን ተሰናብቼ ወደ ኤርፖርት ሄድኩኝ። በተመሳሳይ ሌሎች እንደኔ ወደ አዲስ አበባ የሚመለሱ ነገር ግን መመለሻ ትኬት ያልነበራቸው ቤተሰቦችም አብረው ሄደን እንሞክር በሚል ኤርፖርት ተያይዘን ሄድን። ኤርፖርት ተገኝተው ትኬት ለመግዛት ከሄዱት ውስጥ ከአንደኛው ጋር የመጨረሻው ማሳፈሪያ ክፍል ተገናኘንና ስጠይቀው ትኬት አገኘሁኝ አለኝ። እንዴት ስለው 10000 ብር ከፍዬ አለኝ። በዚህ ሳያበቃ የመሳፈሪያ ቅጹን ሲያሳየኝ በሌላ ሰው ስም የተሰራ ነው። እሱ ከኔ በፊት በነበረው በረራ ተመለሰ። እኔም በሚከተለው በረራ ወደ አዲስ አበባ ተመለስኩኝ። ለራሴ በጣም ደነገጥኩኝ። ከቆይታ በኋላ አዲስ አበባ ገብቼ ለሌላኛው ቤተሰቤ ማግኘቱን ደወልኩለት። በመጨረሻው በረራ 10000 ብር ከፍዬ ተመለስኩኝ አለኝ። የዚህኛውም በተመሳሳይ በሌላ ሰው ስም በተዘጋጀ ቦርዲንግ ፓስ እንደተሳፈረ ነገረኝ። የዚህኛውን ለየት የሚያደርገው ታዲያ ከተሳፈረ በኋላ የአየር መንገዱ ሰራተኛ መጥቶ ቦርዲንግ ፓሱን ወስዶታል አለኝ። በነገራችን ላይ የአንድ ትኬት ዋጋ ከ4000 እስከ 6000 ብር ይሆናል ሲልም ሁኔታውን አስረድቷል። ይህ የአንድ ግለሰብ ገጠመኝ ቢሆንም ከፍተኛ የጸጥታ ጥበቃ በሚደረግበት እንደዚሁም የሀገር ውስጥና የውጭ ተጓዦችን በሚያስተናግድ ትልቅ ኤርፖርት ውስጥ እንደዚህ አይነት ከአንድ ተጓዥ ትኬት ዘርፎ ለሌላ እጥፍና ከዛ በላይ በሆነ ዋጋ መሸጥ ብዙዎችን አሳዝኗል። አሁን ላይ በኦንላይን ከባህር ዳር ወደ አዲስ አበባ ትኬት ለመቁረጥ ቢሞከር ማግኘት የሚቻለው ከ4 ወይም 5 ቀን በኋላ እንደሆነ ነው የሚነገረው። በተመሳሳይ በቦሌ አየር ማረፊያ መንገደኞች ለጉዟቸው አየር መንገዱ ተርሚናል ውስጥ ከተገኙ በኋላ አንዳንድ የአየር ማረፊያው ሰራተኞች ለጉዞ ዘግይታችሁ መጥታችኋል ወይም የያዛችሁ ትኬት ይጣራል ወዘተ በሚል ተልካሻ ምክንያት የበረራ ጊዜው እንዲያልፍ አድርገው የበረራ ጊዜ እንዲያልፍ ካደረጉ በኋላ አዲስ ትኬት በራሳቸው ገንዘብ መቀበያ ማሽን እንደሚያስከፍሉ ጥቆማዎች ቀርበዋል። ሆኖም ስለ ባህር ዳርም ሆነ ስለ ቦሌው አየር ማረፊያ የትኬት ዝርፊያ ጉዳይ የኢትዮጵያ አየር መንገድ ተጠይቆ የሰጠው ምላሽ የለም ብሏል ጋዜጠኛው ኤልያስ መሰረት።